ውጭ ላይ ሲወጡ ኒቃብ ይለብሳሉ። እስራ ቦታ ላይ ይገለጣሉ። ኢጃዛ ቤት ሲመጡ ይሸፈራሉ። ከዛም በኋላ ምን የሚል መልስ ተሰጣቸው ከአንዳንድ ወንድሞች ቆይቷል የነገር የተነገረው ሙናፊቅ ነሽ የሚል መልስ። እንደዚህ አይነት ንግግር ጤናማ ሰው አይናገርም። ሙናፊቅ ኒፋቅ አይደለም። መጀመሪያ ሊታወቅ የሚገባ ነገር አንድ። ሁለተኛ ደግሞ እዚህ ጋር ይችሊ መሸፋፈኗ የተሸፋፈነችበት ቦታ ላይ መልካም አድርጋለች፣ የተገለጠችበት ቦታ ላይ አመጻለች። ስለዚህ አንድ ቦታ አመጸች ማለት ሁሉም ቦታ ማመጽ አለባት ማለት ነው። ይሄ እኮ የሚያመላክተው ምሳሌ አንዲት ሴት ልጅ የሆነ ምጀነጅ ነው ወንድ አላት እንበል፣ የወንድ ጓደኛ አላት ከሱ ጋር ብልግና ምሰራ ከአንድ ወንድ ጋር ብልግና ስለሰራሽ በቃ የመጣው ወንዱ ጋር ሁሉ ተዛለይ ባለጊ አንዴ ጀምረሽ እንደ ሁሉንም አዳርሽ ይባላል እንዴ? አይባልም። አንድ ሰው ሰረክና ሁሉም ሰው ሰረቅ ይባላል? አንድ ሰው ገደልክና ሁሉም ሰው ጨርስ ይባላል? አይደረግም እኮ። ጽና፣ በርታ፣ ጠንክር፣ ሁሉ እንዳለ ሙሉ ለሙሉ ለመቆጠብ መክር ተብሎ ይመከራል እንጂ ጀምረሃውና ጨርስ የሙስሊም ምክር አይደለም። እንኳን የሼህ የኡስታዝ ምክር አይደለምና የአንድ ሙስሊም የጤናማ ሰው ሙስሊም ራሱ ምክር አይደለም። አይሄድም ማለት ነው። ስለዚህ መሸፈን አልተመቻቸልኝም ብላችሁ በአንድ ፊቱ ጋጥ ወጥም አትሁን። በተቻላችሁ ያክል ተሸፈኑ። አይ ሪያ እኮ ነው ይሄ ሰው እኮ ነው ይሉኝ ነው ይሄንን ቀውል የሚናገሩት አንዳንድ ቀውላላ የሆኑ ሴቶችን ኢጃዛ ቤት የሚሰበስቡ በስመ ኡስታዝ የሚንቀሳቀሱ ሊያዩሽ ፈልገው በቃ ምንም ነገር እኮ የለም። ገንፎ እፍፍ ያሉሽ ሊበሉሽ ነው አዝነውልሽ አይደለም ይላሉ። ሊያይሽ ፈልጎ ነው አንቺን ቤት አባት ሄዲያት ብሎ ቢያሴር አልሳካለ ብሎ ንፍቅና ነው ይሄ ብሎ ሊያስገልጥሽ። አትገለጭለት። ትክክለኛው ይሄ ነው። አትገለጭለት። አንድ ሁለተኛ ደግሞ ለማስፈራራትና እንድትሸፈኝ ፈልጎበት የሚያደርጉ አንዳንድ ይኖራሉ። ግን ትክክል አይደለም። ያመካከር ትክክል አይደለም። ስለዚህ በተቻለሽ ያክል ፈተቁላህ መስተጣዕቱም ነውና በቻላችሁ ያክል አላህን ፍሩ ነውና በተቻላችሁ ያክል ተሸፋፈኑ። ግን እናንተ መሸፋፈን እየቻላችሁ በራሳችሁ ሄዳችሁ የምትከፋፈቱ ከሆናችሁ ያ እናንተ ችግር። ስራ ቦታ ለምሳሌ በቃ የተለያዩ ፊት መሸፈን ዋጅብ አይደለም የሚለውን ወስደናል በመናም በሚል ስም ስራ ቦታ ላይ ተገልጠው ይንቀሳቀሳሉ። ስራ ቦታ ላይ ተገለጥሽ ማለት ኢጃዛ ቤት ወንዶች ማከል ስትወርጂ ተገለጭ የሚል የለም። አንዳንዶቹማ ምን ነው ለአረቦች ሐላል ለኛ حرام ነው እንደይላሉ። በክት ነው እንደዚህ የሚል ሰው ላ ሙአኸዛና በክት ነው እንደዛ የሚል ሰው። እዚህ ከኛ ጋር እንደተሸፈንሽም ለዛም ለመሸፈን ሞክሪ የሚል ምክር ነው የሚሰጠው እንጂ እኛ አረቦች ያዩትን ለኛም ድርሻ ይድረሰን የሚባል ነገር ያለ ነገር አይደለም። ወይም ሌላዎቹም ስለደረሳቸው ፊትሽም ማየት ለኛም ድርሻ ይስጥ አይባልም። እንደዚህ ይሄ ሪያ ነው። ሀበሻ ጋር ስትመጪ ንቃብ ሙተነቂብ ለማስመሰል የልብን ጉዳይ አላህ ብቻ ነው የሚያውቀው። ስለዚህ በተቻላችሁ ያክል ተሸፋፈኑ። ሪያ ኒፋቅ የሚባለው በእንደዛ አይደለም። እዛ ቦታ ተሸፍናችሁ እኛ ሰው ጋር ስትደርሱ ትሸፋፈናላችሁ። እንደዛ ከሆነ እንግዲያስ አንድ ሰው ለሰው ብለሽ ነው የምትሸፈኙ ሲሉ እና አሁን እኔ ታዲያ ላሙአኸዛና ወይም አንድ ሰው ልጅ ያኒ ብቻውን ሲሆን ልብሱን ያወልቃል። ሰው ፊት ነው ልብስ የሚለብሰው። ሰው እርቃኑን እንዳያዩ ነው የሚለብሰው። ለሰው ስለሚለብስ ሙናፊቅ ለሆነ ነው ታዲያ ያይቃው እኮ ይሄ ነው። አንድ ሰው ልብሱን የሚለብሰው ሰው ፊት ሲወጣ ነው። ሰው እርቃኑን እንዳያዩ ነው ለመሸፈን ነው። ስለዚህ ይሄ ንፍቅና ነው ከተባለ በቃ እና ታዲያ አውልቄ ልውጣ ሙናፊቅ እንዳልሆነ አይሄድም። ትክክል አይደለም። ስለዚህ አላህ ይወፍቃችሁና በተቻላችሁ ያክል ሁሉም ቦታ ለመሸፈን ሞክሩ። ግን ያልተቻላችሁ ደግሞ አንድ ቦታ ተገልጫለሁና አንዴ ስራ ቦታ ተገልጫለሁና ወይም እንደስ ተገልጫለሁና አደባባዩን ተገልጬ ልንከው አይባል። በተለይ ሳውዲ ውስጥ ያላችሁ ወላሂ ምንም ነገር የምታቀርቡት ዑዝር የላችሁ።
ምንም ዑድር የላችሁ ላ ኢጃዛ ቤታችሁ ላይ ወላ ውጭ ላይ ስትወጡ ተሸፋፍናችሁ ተንቀሳቀሱ። ስራ ቦታ ላይ ጣጣ ብዝታችሁ ከተገለጣችሁ ስራ ኢጃዛ ቦታ መሸፈን አለባችሁ። ወደ ውጭ ላይ ስትወጡ መሸፈን አለባችሁ። ስለተሸፈናችሁ ጣቱን የሚልክባችሁ የለም። እንዳውም የክብር ነው። ማንም ቀና ብሎ ያያችሁ ሁሉም ተሸፋይ ስለሆነ ጥቂቶች ቢሆን እንጂ ጥቂቶች አሁን በተለይ አንዳንዱ እንደሚናገሩትም እንደምናያቸው ከሆነ ይሄ ኢቃማ መስተካከል የሚባለው ነገር ከመጣ በኋላ እስከዛሬ መዳም ቤት ተቀምጣ ስትሰራ የነበረችው ይሁን ኢቃባን እየገለጠች ተገላልጣ በጉርድና በመናምን ዊን ማለቱን ጀምረዋል። ወደ ተለያዩ ሐዲቃ ቦታዎች ስንሄድ ወደ ተለያዩ መዝናኛ ቦታዎች ሲኬድ ልክ የኢንዶኔሲያና የፊሊፒኒዎች ሁኔታ የምታዩት ካበሻ ነው። አይብ ነው። አላህን ፍሩ ሙስሊሞች ማለት ነው። ሙስሊሞች አላህን ፍሩ። እዛ ሄደው የለም እንጂ ቢኖር ጸጉራቸውን የሚገልጡት ነበር። የለም ችግሩ እዛ ጋር ነው። ፊ ነገር ሆኖ ነው እንጂ ይገልጡት ነበር። የሆነ ቦታ ከተገኘ ተገላልጠው እነዛኞቹ ጸጉራቸውን ብናድርገው ነው የሚወድ የሆነች የሽማግሌ እንትን ዝምብሽ ማለቻ አድርገው ምን እያሉ ይሄዳሉ። የኛዎቹ እንደው ቃሽቦ ማጠቢያ ሆኖባቸው እንጂ መከራችን ያሳዩን ነበር። ብቻ አላህም ረቢን ቤከ በፈሚል ደው ይላሉ። አላህም ማውቆ ባብ ነገር ነሳው ይላሉ ሽማግሌዎች ሲተርቱ በኦሮምኛ ማለት ነው። ይሄንን በዛ ያዙ። ወንዶችም እንደዚሁ ወንዶችም ቁርአን ስትቀሩ ለምሳሌ የሆነ ሶላት የሚሰገዳችሁ ይሁን እያደረጋችሁ ድምጻችሁን አሳምራችሁ መቅራት ችግር የለም። አርዝማችሁ ረጅም አንቀጽ መቅራት ችግር የለም። ውስጣችሁ እናንተ ታውቁታላችሁ። ከሪያ ጋር አያያዝም። እናንተ ናችሁ ውስጣችሁን የምታውቁት። አስተካክሉት ነው። ይሄ ኢባዳ የሚገባው ለአላህ ነው። ነገር ግን ሰው መጣ ያን ሰው ቁርአንን በጥሩ ሁኔታ ቀርቼ ያንን ሰው መስሚያውን ቁርአን ጋር እንዲከታተል ማድረግ ይሄ የተሰጠ ግዴታ ነው። እንደው መለም የተገና بالقرآن فليس منا ነብያችን ናቸው ያሉት። አንዳንዱ ድምጹን አሳምሮ ሰው ሲቀራ ወይ ሶላት ላይ ወይ ብቻውን ሲቀራና ሰው በተሰበሰበበት ሲቀራ ድምጹን አሳምሮ ሲቀራ ብሎ የሆነ ተለያየ ቆሎች የሚጥሉ ሰዎች ትክክል አይደለም። ይሄ አሁንም ትክክል አይደለም። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም አንድ ጊዜ የሆነ ሰሃቢ እንደዚህ ሰምተውት ከዛም በኋላ በተናገሩበት ሰዓት እየሰማኸኝ መሆኑን ባውቅ ኖሮ አሳምር ነበር አላቸው ነብዩ ማለት ሰለላሁ ዐለይሂ ወሰለም። ስለዚህ ከዛ ጋር አያያዝም ማለት ይሄ ከሪያ ጋር አያያዝም ማለት ቢሆን ኖሮ እንዴት እንደዚህ ታደርጋለህ? ይሄ ኮሪያ ነው ነብያችን እንዲሁ ነበር አያያዝም። የሚሰማ ሰው ካለ ያ የሚሰማ በዛ በቁርአን አንቀጽ ተደብሩ እያደረገ አስተንትኖ እንዲከታተል አሳምራሱ በማድረግ ግዴታ የምትችል ከሆነ በተሻለ ያክል አሳምራው። ሴት ግን አይደለች። ሴቶች እንኳን ኢድጋም፣ ኢቅላብ፣ ኢኽፋ፣ መድ ላዚም፣ መድ ሙተሲል፣ መድ ሙንፈሲል ተውት። የተለያዩ የቁርአን አህካሞችን ጠብቃ ከሄደችበት እንኳን ያን አድርጋበትና እንደዙ ሲፈጥራት ፈጣሪ ብላ ፍየል እንኳን ብትከለከልበት ድምጿን እኮ ዞር ብሎ የሚያያት ምድር ላይ ያለ አጠገቧ ያለ ድምጿን የሰማ ሁሉ ዞር ያያል። ሼክ አልባኒ ረሂመሁላህ 70 አመቱ ናቸው። ስለ ፊትና ሴት ፊትና ቢናገሩ ሴት መጣ በዚህ ብታልፍ እኔ ለራሴ ለፊትና አልተማመንም ይላሉ። 70 አመቱ ናቸው ሼክ አልባኒ ረሂመሁላህ። ግን የሴትን ፊትና በጣም ከባድ። ስለዚህ ሴትን አይመለከትም። አሁን መቅራት የተለያየ ያልኩበት ጉዳይ ሴትን አይመለከትም። ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም ምን ብለዋል? ሴትን አስመልክቶ ማለት ነው التسبيح للرجال والتسبيح للنساء አሉት። ሴት ልጅ እንድታጨበጭብ ሶላት ላይ እንኳን ኢማም ሶላት ሲያበላሽ እንዳጨበጭብ እንድታጨበጭብ ታዘችው። ወንድ ደግሞ ሱብሃንአላህ እንዲል። ለምን እዛ ጋር ሱብሃንአላህ ካለች ሌላ የምታፈርሰው ጉዳለ። ሌላ እኮ ኢማሙ ሶላቱን ትቶ ሌላ ውስጥ ሊገባ ይችላል። ልክ ሰውየው ሶላት ላይ ቆሞ አሉ፣ ግብፃዊ ነው አሉ። ሶላት ላይ ቆሞ እየቀራ ነው ቁርአንና ቁርአን አንቀጽ ላይ የሙሳ አለይሂ ሰላም
ብትሪቱን ጥሏት ወደ እባብ ስትቀየር ፈርቷት የሚለው አካባቢ አንቀጽ ላይ መሰለኝ ጸጥ ብሎ ቆመ አሰጋጁ ሰውዬ ማለት ነው። ከኋላ ያለው ግን خذها ولا تخف የሚለውን አንቀጽ ነው የጠፋውና خذها ولا تخف سنعيدها سيرتها الاولى የሚለውን አንቀጽ ሲያነብበት ምንድን ነበር ያሲን ليش ما تاخذها يا عم انت له ሀጎት አንተ ለምን አንተ ራስህ አትወስደውም አታነሳውም አለው። ለካ እሱ ፊት ለፊት እባብ ወድቆበት ነው። እሱ ፊት ለፊት ያያለው እባብ አለ ፊት ለፊቱ እና አንቀጹና እባቡ ፊት ለፊት መጡ። ከኋላ ያለው ቁርአን የሰበረ የጠፋው መስሎት ነው። ለያኒ አንሳው ያዘው አትፍራ ወደ ብትር እንመልሳታለን የሚለው አንቀጽ ሲያነብለት ለምን አንተ መታታነሳውም ለምን አንተ መታጨብጠውም ብሎ ይመልስለታል። ኢማሙ ረስቷል ሶላት ላይ እንዳለ ማፊ ያን የሚከሰተው ሴቶችም ከዚህ ከእባብ የበለጠ ትሆናላችሁ። ያኒ ድምጻችሁ እዛ ቦታ ላይ ከተሰማ ሰውየው ኢማሙም ራሱ ቁርአን አንቀጹን ትቶት ሌላ ምን ከለሩ አንዱ አፍንጫ ይሄ ድምጿ እንደዚህ ከሆነ አፍንጫዋ እንዴት ይሆናል አይኗ እንዴት ይሆናል የሚል ውስጥ ሊገባ ነው የሚሆነው እና ከባድ ነው። አላህ ይጠብቀን ነው የምለው። والله اعلم። የሪያ ጉዳይና ከተናገርኩ ይበቃል።